የኢትዮጵያ ሀገረ መንግስት ገንቢው ታላቁ የአክሱም ስርወ መንግስት መዳከምን ተከትሎ ለሺህ ዘመናት በዙፋኑ ላይ ሳይቆራረጥ የቆየው የሰለሞናዊ ስርወ መንግስት የስልጣን መስመር ተቋረጠ። የመጨረሻው የአክሱም ስርወ መንግስት ንጉስ አንበሳውድም ወደ ሸዋ በማቅናት ከጠላቶቹ ጥቃት በየአካባቢው እየተዘዋወረ ራሱን ጠብቋል። በዚህም ዙፋን ያልጫኑ የሰለሞናዊ ስርወ መንግስት 10 ነገስታት እየተተካኩ የንግስና መስመሩን እንዳይቋረጥ አድርገዋል። ይሁን እንጂ በሰለሞናዊ እግር ተተክቶ በኢትዮጵያ ዙፋን ላይ የወጣው የዛግዌ ስርወ መንግስት ነገስታት ለ300 ዓመታት ያህል የራሳቸውን አሻራ አኑረዋል። ይሁን እንጂ ዘውድ ባይጭኑም የተተካኩ በመንግስት ሰለሞናዊውን መስመር ያስቀጠሉት ነገስታት ለሰለሞናዊ ስርወ መንግስት ትንሣኤ የየራሳቸውን ጥረት ቢያደርጉም የተሳካው በ1263 ዓ.ም በአጼ ይኩኖ አምላክ ነበር ማለት ነው። እስከ 1977 ዓ.ም ድረስ እንደማለት ነው። የሰለሞናውያኑ መመለስ በ1263 ዓ.ም ከ300 ዓመታት በላይ ተቆጣጥሮ የቆየው የዛግዌ ስርወ መንግስት ከሰለሞናዊው የዘር ሐረግ በሆነው ይኩኖ አምላክ ተሸነፈ። ይኩኖ አምላክ የሸዋ ልዑል ነበር። በንጉሥ ናአክቶላብና በይኩኖ አምላክ የተደረገው የሥልጣን ሽግግር በኢትዮጵያ ታሪክ ውስጥ ወሳኝ የተባለለት ክስተት ነበር። ታሪካዊው የሥልጣን ሽግግር የኃይል ማዕከሉን ከትግሬና ላስታ ወደ ሸዋ አዛውሯል። ሰለሞናዊውን የንጉሳዊ ሥርዓት ወደ ቀደመው የታላቅነት ዘመኑ የመለሰው አጼ ይኩኖ አምላክ ለ15 ያህል ዓመታት ያህል ኢትዮጵያን በድንቅ ብቃት መርቶ ለተተኪዎች አስረከበ። ከእርሱ በኋላም እስከ አምደ ጽዮን ድረስ 7 ነገስታት እየተቀባበሉ ሰለሞናዊውን ሥርዓት ለማጠናከር ተግተዋል። ከነዚህ መካከል ግን ታላቅ ከሚባሉት የኢትዮጵያ ነገስታት ተርታ የሚሰለፈው በዘመኑ ታላቅ ታሪክ ሰሪዎች መካከል አንዱ የሆነውን ንጉሥ አምደ ጽዮንን ለዚህ ሳምንት የታሪክ አምዳችን ልናስቃኛችሁ ወደናል። አብራችሁን ቆዩ። የይኩኖ አምላክ የልጅ ልጅ የሆነው የውድም አርዕድ ልጅ አምደ ጽዮን በ1298 ዓ.ም የአባቱን ዙፋን ወርሶ ነገሰ። በየዘመኑ ከነገሱ ድንቅ ኢትዮጵያውያን ነገስታት ውስጥ አንዱ የነበረና በአፍሪካ ቀንድ ገኖ የገዛ ወደር የለሽ መሪም ነበር። አምደ ጽዮን ውጤታማ በሆነ አግባብ ባካሄዳቸው ዘመቻዎች ሰለሞናዊውን ስርወ መንግስት ያጠናከረና ግዛቱን ያስፋፋ እውነተኛው የኢትዮጵያ ሀገር መንግስት ገንቢ ነውም ይባልለታል። እርሱ የተረከባት ኢትዮጵያ በዙሪያዋ በተለይም የቀይ ባህር ጠረፋማ ክልሏ ባዕዳን ወራሪዎች የመክበብና ከዓለም አቀፉ ማህበረሰብ ጋር ግንኙነቷ ተቋርጦ ተዘግቶባት የተገለለች ነበረች። በዚህ ላይ ደግሞ ውስጣዊ የፖለቲካ አለመረጋጋት ውስጥ የተቆለፈባት ሀገርም ነበረች ማለት ነው። ሆኖም ከእርሱ በፊት የነበሩት ነገስታት ይህን አለመረጋጋት ለማስተካከል ያደርጉት የነበረ ጥረት እየበረደ ባለበት፣ ነገር ግን ድንበሮቿን ወርረው የተቀመጡት ባዕዳን ጠላቶቿ ከድንበር አልፈው ወደ መሃል ዘልቀው የመውረር ሙከራ እያደረጉ በነበረበት ወቅት ነበር ታላቁና በጀግንነቱ የሚወሳው አምደ ጽዮን ወደ ኢትዮጵያ ዙፋን የተከሰተው ማለት ነው። ሣልሳዊ ገብረ መስቀል በሚል ስመ መንግስት ዘውድ የጫነው ንጉሠ ነገሥት አምደ ጽዮን ሰለሞናዊውን የአገዛዝ መስመር በማጠናከር ወደ ኃያልነት የመራና ዳግም ኃይለኛ ያደረገ ትልቅ ሰው ነው። በምስራቃዊ የቀይ ባህር ጠረፍ በአባቶቹ ታላቅ ተጋድሎ ባሉበት ተወስነው ለዘመናት የቆዩት ወራሪ የውጭ ጠላቶች በኢትዮጵያ ላይ የተጋረጡትን አደገኛ ስጋት የማስወገድ ኃላፊነቱ በአምደ ጽዮን ትከሻ ላይ ወድቆ ነበር። ስለሆነም ወሳኝና ድል አጎናጻፊ ወታደራዊ ዘመቻዎችን በሀገሪቱ የተለያዩ አቅጣጫዎች አድርጓል። በተዳከመው የሰለሞናዊ ስርወ መንግስት ደካማ ጎን ተጠቅመው ምዕራባውያንንና አረቦች ያወደሙትን የታላቅነት አሻራ እንደገና የማደስና ኢትዮጵያን ወደ ከፍታዋ መመለስ በአምደ ጽዮን ልብ ውስጥ ይመላለስ ነበር ማለት ነው። የሥነ ጽሑፍ ትንሣኤውን ስንመለከት ንጉሠ ነገሥት አምደ ጽዮን በሥልጣን ዘመኑ መጀመሪያ ላይ ከፈጸማቸው ስኬታማ ሥራዎች መካከል የተዳከመውን የሥነ ጽሑፍ ሥራ እንዲያንሰራራ ያደረገው በታሪክ ከሚያስተውሱት ከታላላቅ ሥራዎቹ መካከል አንዱ እንደነበር ይነገራል። የአክሱም ስርወ መንግሥት ሲዳከም የሰለሞናዊው ነገሥታት ታሪክ ለማጥፋት ሮማውያንና አረቦቹ በተለያዩ ጊዜያት የተለያዩ የታሪክና መንፈሳዊ መጻሕፍትን አውድመው አቃጥለዋቸውም ነበር። እናም አምደ ጽዮን ወደ ሥልጣን እንደመጣ ወዲያውኑ እነዚህን የነገሥታት ታሪክና መንፈሳዊ መጻሕፍቶችን የሚጽፉትንና መተርጎም የሚችሉትን ሊቃውንት ከሀገሪቱ የተለያዩ አቅጣጫ እንዲመጡ ጥሪ አቅርቦላቸው ነበር። አስፈላጊ ነገሮች ተሟልተውላቸው ስራቸውን አስጀመሯቸው።
በርካታ መጻሕፍትንም እንደገና በመጻፍና በመተርጎም ማዘጋጀት ችለዋል። በእርሱ ዘመን የሥነ ጽሑፍ ፍላጎት በሕዝቡ ዘንድ ጨምሮ እንደነበርም ይኸው ታሪክ ያስረዳል ማለት ነው። ታላቅ ዘመቻዎችን ስለማድረግ አጼ አምደ ጽዮን በአፍሪካ ቀንድ ተጽዕኖ ፈጣሪና ተፈሪ መሪም ነበሩ። የሀገራቸውን ጥቅምና ክብር በሚያረጋግጥ ዲፕሎማሲያቸው ይታወቃሉ። በ1317 ዓ.ም ለግብፁ የማምሉክ ስልጣን አልናስር ሙሐመድ የጻፉት መልእክት አንዱ ማሳያ ነው። አምደ ጽዮን የግብፁ የፈጣን በሀገሩ የሚኖሩ ኢትዮጵያውያንንና ግብፃውያን ክርስቲያኖች በአረቦች ይደርስባቸው የነበረን በደል በመቃወም ማስፈራሪያ አዘል መልእክትም አድርሶታል። ይህ ድርጊት ሱልጣኑ ካላስቆመ ተመሳሳይ እርምጃ በኢትዮጵያ በሚኖሩ አረቦች ላይ እንደሚወስድና ወደ ግብፅ የሚሄደውን የአባይ ወንዝ እንደሚገድበው ማስፈራሪያ እንደላከም በታሪክ ተጽፏል ማለት ነው። ከዚህ በኋላ ወታደራዊ ዘመቻዎችና አስደማሚ ድሎችን አምደ ጽዮን ማስመዝገቡን ልብ ይሏል። ኢትዮጵያ ሰለሞናዊውን ስርወ መንግስት የሚገዳደሩ ሱልጣኖች ተነስተው አምደ ጽዮንን ፈተኑት። በምስራቅ ሸዋ በኩል የነበረው የይፋት ሱልጣን የመጀመሪያው የኢትዮጵያ አደጋ ሆኖ ተከሰተ። ስለዚህ አምደ ጽዮን የገነባውን ጠንካራ ሰራዊት ወደ ይፋት ሱልጣን ሳብር አድላዲን አዘመተ። አምደ ጽዮን በ1321 ዓ.ም ላይ ከተደረጉ ተከታታይ ፊልማዎች በኋላ የይፋትን ስልጣን አሸነፈና ይፋትንና ፋጣጋርን ተቆጣጥሯል ማለት ነው። በሰብር አድ ዲን ፋንታ ወንድሙን ጀማል አድ አዲንን ባለስልጣን አድርጎ በመሾም በድል እንደተመለሰም ይኸው ታሪኩ ይናገራል ማለት ነው። መልካሙን ሁሉ እየተመኘን የኢትዮጵያን ታላቅነት ይመኙ ከነበሩት መሪዎች መካከል አንዱንን መረጥ አድርገን ወደ እናንተ ለማስታወስ ያህል አደረስናችሁ።